ከተሽከርካሪዎች የሚወጣን የበካይ ጋዝ ልቀት ለመቆጣጠር የሚያገለግለው አስገዳጅ መመሪያ ከትናንት መስከረም 30 ቀን 2018 ዓ.ም ጀምሮ ተግባራዊ እንደሚደረግ የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁን የነገርናችሁ በዚሁ ባሳለፍነው ሳምንት ነበር። በሀገሪቱ 30 በመቶ የሚሆነው የበካይ ጋዝ ልቀት ከተሽከርካሪዎች የሚመነጭ ነው የሚለው ሚኒስቴር መስሪያ ቤቱ ይህም በአዲስ አበባ ብቻ በአመት ከ1700 በላይ የሚሆኑ ሰዎችን ለመተንፈሻ ችግር እያጋለጠ እንደሚገኝም ጠቁሟል። እኛም መሰሉን ብክለት ይከላከላል የተባለው መመሪያ ምን ይዟል የሚለውን ይሆናል በተከታዩ ዝርዝር ጥንቅራችን የምንነግራችሁ። ምስሊያ ሀሽም ነች ያዘጋጀችው። የሙቀት አማቂና ለጤና ጎጂ በካይ ጋዞችን ልቀት መጠን ለመቀነስ 195 ሀገራት የዛሬ 10 ዓመት ፓሪስ ፈረንሳይ ላይ ተሰባስበው ከብዙ ውዝግብና ክርክር በኋላ ነበር ከስምምነት ደርሰው ፊርማቸውን ያኖሩት። የፓሪስ ስምምነት በመባል የሚታወቀውና የአየር ንብረት ለውጥን ለመቆጣጠር ሀገራት ስምምነት የፈጸሙበት ይህ ዓለም አቀፍ ሰነድ የስምምነቱ ፈራሚ ሀገራት ከተሽከርካሪዎች የሚመነጩ በካይ ጋዝን ለማስወገድ ቁልፍ የፖሊሲ እርምጃ እንዲወስዱ የሚያስገድድ አንቀጽ ያካተተ መሆኑም አይዘነጋም። የዓለም የሙቀት መጠን ከ2 ዲግሪ ሴልሲየስ ሆኖ እንዲቆይ ማድረግ ዓላማው ያደረገው ይህ ስምምነት እያንዳንዱ ሀገር በየራሱ የብክለት መቀነሻ እቅድ እንዲያቀርብና እንዲፈጽም የሚያስገድድ ነው። በተለይም የተሽከርካሪዎችና የኢንዱስትሪ እንቅስቃሴ የበካይ ጋዝ ምንጮች ስለሆኑ ሀገራት በእነዚህ መንገዶች የሚመነጭ ልቀትን ለመቀነስ የተስማሙ ሲሆን ከነዚህ ሀገራት ውስጥ ኢትዮጵያም አንዷ ናት። በዚህም ከተሽከርካሪዎች የሚወጣ የበካይ ጋዝ ልቀትን ለመቆጣጠር የሚያስችል አስገዳጅ መመሪያ ባሳለፍነው 2017 ዓመት መጋቢት ወር ላይ አጽድቃለች። የህብረተሰቡን ጤና ለመጠበቅ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መቆጣጠርና በተለይም ደግሞ በመተንፈሻ አካላት ላይ የሚፈጠሩ ችግሮችን ለመቆጣጠር በዛም ደግሞ የዓለም አቀፍ ስምምነቶችንም በዛው ተግባራዊ ለማድረግ አጠቃላይ የሚፈጠሩ በዚህ ዘርፍ የሚወጡ በካይ ጋዞችን በመቆጣጠር የህብረተሰቡን ጤና ለመጠበቅ ታሳቢ በማድረግ ነው በዋናነት ይሄ መመሪያ የተዘጋጀው። በዚህም አስገዳጅ መመሪያው ከጸደቀ በኋላ ከታክሲ ማህበራት፣ ከክልል ከተማ አስተዳደሮች እንዲሁም ከሌሎች ባለድርሻ አካላት ጋር ላለፉት 6 ወራት ውይይት ሲካሄድበት መቆየቱን የነገሩን በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሀዲስ መመሪያው ከትናንት መስከረም 30 2018 ጀምሮ በአስገዳጅነት ተግባራዊ ይሆናል ነው ያሉት። መመሪያው ትክክል ነው፣ አስገዳጅ መመሪያ ነው። ይሄ መመሪያ መጋቢት 2017 ዓመተ ምህረት ነው የወጣው። የተሰጠው ጊዜ የግሬስ ፕሬድ ወይ ደግሞ የፎይታ ጊዜ ደግሞ 6 ወር ነው። ለዚህ ከመጋቢት ከሚያዝያ እንኳን ስንቆጥር ያው መስከረም 30 6 ወሩ ይሆናል ማለት ነውና ከዚህ ጊዜ በኋላ አስገዳጅ መሆን የሚችልበት እድል ነው ያለው። በካይ ጋዝን የሚቆጣጠር መመሪያ ማዘጋጀት ያስፈለገው ከተሽከርካሪዎች የሚወጣው በካይ ጋዝ መጠን ከጊዜ ወደ ጊዜ በመጨመሩ ነው የሚሉት አማካሪው ዘርፉ ለበካይ ጋዝ ልቀት የ2/3 ድርሻ ያለው በመሆኑ ተሽከርካሪዎች ወደ አየር የሚለቁትን የበካይ ጋዝ መጠን የሚቆጣጠር መሳሪያ እንዲገጥሙም ይገደዳሉ ብለዋል። ዳጅ ሲሆን ግን መመሪያው ላይ 2 ትልልቅ ስራዎች አሉት። እነዚህ 2 ስራዎች ምንድናቸው? አንዱ ተሽከርካሪዎች የሚለቁት በካይ ጋዝን መለካት ነው። ምን ያክል በካይ ጋዝ እየለቀቁ ነው ያሉት የሚል ነው። ይሄ የኢትዮጵያ ደረጃዎች ኢንስቲትዩት አንድ ተሽከርካሪ ምን ያክል ጋዝ ወይ ኢሚት ማድረግ እንዳለበት በካይ ጋዙ ወይ የጭስ ልቀቱ ምን ያክል መሆን እንዳለበት ስታንዳርድ አዘጋጅቷል። ስለዚህ በዛ ስታንዳርድ መሰረት ምን ያክል ከስታንዳርድ በላይ ነው ወይስ ከስታንዳርድ በታች ወይ ደግሞ በስታንዳርዱ ልክ ኢሚት እያደረገ ነው ወይ እየለቀቀ ነው የሚለውን ነገር የምንለካበት ነው። ሁለተኛው ከስታንዳርድ በላይ ያ ማለት ከተቀመጠው ስታንዳርድ በጣም የበዛ ወይ የበዛ የበካይ ጋዝ የሚለቅ ከሆነ ደግሞ ማስተካከያ ማድረግ እና ለህብረተሰቡ መጉዳት የማይችልበት ደረጃ ላይ እንዲደርስ የማስተካከያ ቴክኖሎጂን የመጠቀም ግዴታ ያስቀምጣል ማለት ነው። አሁን መተግበር የጀመረውን መመሪያ ተግባራዊነት ለመቆጣጠር የተለያዩ መንገዶች መኖራቸውን የገለጹት አማካሪው የቦሎ እድሳት በሚካሄድበት የቴክኒክ ምርመራ ወቅት ተሽከርካሪው የበካይ ጋዝ ልቀት መከላከያ መሳሪያ መግጠሙ ይፈተሻል። በድንገት በሚካሄድ ፍተሻም ይረጋገጣል። በተጨማሪም የበካይ ጋዝ ልቀት መከላከያ መሳሪያ መግጠሙን የሚያረጋግጥ የምስክር ወረቀት ይሰጠዋል ሲሉም አብራርተዋል። ይህ ሳይሆን ቢቀርና አሽከርካሪው መስፈርቱን ባያሟላ በየትኛውም አካባቢ መንቀሳቀስ እንዳይችል ይደረጋል ነው ያሉት። ክልከላው አንዱ ምንድነው? ይሄ የቴክኖሎጂ ኦሬልስ ደግሞ ልኬት ይሄን ስታንዳርድ
ሳያሟላ የሚንቀሳቀስ ተሽከርካሪም ይሁን አሽከርካሪ ክልከላ ተጥሎበታል ማለት ነው። ይሄ ማለት ነው አሽከርካሪው ይሄንን ስታንዳርድ ያላሟላ ተሽከርካሪ ማሽከርከር አይቻልም ማለት ነው። ስለዚህ ክልከላው ለሁለቱ ተሽከርካሪው መንቀሳቀስ አይችልም፣ የሚያንቀሳቅሰው ሰው ስለሆነ ሰው ደግሞ ይሄን ስታንዳርድ ያላሟላ ተሽከርካሪን ይዞ መገኘት የተከለከለ ነው ማለት ነው። በኢትዮጵያ የበካይ ጋዝ ልቀት 30 በመቶ የሚሆነው ከተሽከርካሪዎች የሚመነጭ ሲሆን ይህም በከተማው ብቻ በየዓመቱ ከ1700 በላይ ለሚሆኑ ሰዎች የመተንፈሻ እክል እንዲገጥማቸው ማድረጉን የጤና ሚኒስቴር ያወጣው ጥናት ያመላክታል። አማካሪውም በኢትዮጵያ ከጊዜ ወደ ጊዜ ተሽከርካሪዎች በካይ ጋዝ መጠን መጨመሩ ለበሽታው ምክንያት መሆኑን ያነሱ ሲሆን መመሪያው አስፈላጊነቱን በመረዳት ተግባራዊ ማድረግ እንደሚያስፈልግ ገልጸዋል። የሚወጣ በካይ ጋዝ ልቀት እየጨመረ በመጣ ቁጥር የመተንፈሻ አካላት እነዚህ የሚወጡ በካይ ጋዞች ደግሞ በቀጥታ ጉዳት የሚያደርሱት የመተንፈሻ አካላትን ላይ ነው እና ስለዚህ የመንግስትም አሳሳቢነት ይሄ መመሪያም አስገዳጅ ሲሆን ህብረተሰቡ ከዚህ የመተንፈሻ አካላት ቢያንስ በዚህ ሴክተር የሚፈጠሩ ችግሮችን ማስቀረት እና ህብረተሰቡን ደግሞ ደህንነቱን መጠበቅ እጅግ አስፈላጊ ይሆናል የሚል እሳቤ ተይዞ ነው። ለተሽከርካሪዎች ዓመታዊ ተሽከርካሪ ብቃት ማረጋገጫ የሚሰጡ ተቋማት ፍቃድ ለመውሰድ ለሚኒስቴሩ ማመልከቻ ማስገባታቸው የነገሩን ሲሆን ከብቃት ማረጋገጫው በተጨማሪ ቴክኖሎጂውን በየተሽከርካሪው ላይ ለመግጠም ካመለከቱ 7 ድርጅቶች ውስጥ ለአንዱ ፍቃድ መሰጠቱን ገልጸዋል። ፍቃድ የሚያገኙት ከትራንስፖርትና ሎጂስቲክስ ሚኒስቴር ነው። ምክንያቱም ደረጃውን ማሟላታቸው የተስማሚነት ምዘና የሚሰጣቸው ይሆናል። ምክንያቱም ያላቸው መሳሪያ አካባቢን ተጨማሪ ደግሞ አካባቢን የሚበክል እንዳይሆን የተስማሚነት ምዘና ተቋም ያንን ሰርቲፋይድ ያደርጋቸዋል። ያንን ይዘው ከመጡ በኋላ ግን የአጠቃላይ ማሟላት ያለባቸው የብቃቱን ለማግኘት ማሟላት ያለባቸው መስፈርቶች ደግሞ በዚህ መመሪያ ላይ በዝርዝር ተቀምጠዋል። እነሱን የማሟላት አሟልተው ከተገኙ በተለይ ደግሞ ከስታፊንግ ጋር ተያይዞ የሚመለከተው ባለሙያ ይሄን ስራ መስራት የሚችል ብቃት ያለው ባለሙያ አለው ወይ፣ ይሄንን መስራት የሚያስችል ቦታ እና ሌሎችም ከፍቃድ ጋር ንግድ ፍቃድ ጋር እና ተያያዥ የሆኑ መስፈርቶች በዝርዝር መመሪያው ላይ ተቀምጠዋል። እነሱን ካሟሉ ደግሞ ትራንስፖርትና ሎጂስቲክስ ሚኒስቴር ደግሞ ይሄ እነዚህን እንዲለኩ ቴክኖሎጂም እንዲገጥሙ ፍቃድ ይሰጣቸዋል ማለት ነው። አክለውም ማህበረሰቡ መመሪያው አስገዳጅ መሆኑን ተረድቶ ለዚህ ተግባር ተባባሪ እንዲሆንና በጊዜም ተሽከርካሪውን አስፈትሾ እንዲንቀሳቀስ አሳስበዋል።